ሀገር ካስጨነቀ ጠንቋይነት ወደ ጵጵስናና ሰማዕትነት እንኳን አደረሳችሁ። ሁላችሁም ፎሎ፣ ላይክ እና ሼር ኮፒ ሊንክ በማድረግ ለሌሎችም እንዲደርስ አድርጉልኝ። መስከረም 21 በዚች ቀን በኢትዮጵያዊ ንጉሥ አጼ ሰይፈ አርዕድ ተጀምሮ የነበረውን ጌታችንና የመድኃኒታችን ኢየሱስ ክርስቶስ ቅዱስ መስቀል ወደ ሀገራችን የማስገባትን ሥራ አጼ ዳዊት በነገሱበት ጊዜ በእግዚአብሔር ቸርነትና ለድንግል ማርያም ወላዲተ አምላክ ረዳትነት የጌታችንን ቅዱስ መስቀል ቁርአተ ርዕሱን ወንጌላዊ ቅዱስ ሉቃስ የሳላት የእመቤታችን የድንግል ማርያም ወላዲተ አምላክ ምስለ ፍቅር ወልዳ ስዕልና ሌሎችም ብዙ ንዋያተ ቅዱሳት መስከረም 10 ቀን ወደ ሀገራችን ገብቷል። በዚች ቀን ንጉሡ ቅዱስ መስቀሉን ተቀብሎ በዓሉን በደስታ አክብሮ በሚመለስበት ጊዜ በመንገድ ላይ ካረፈ ከ6 ዓመት በኋላ ሌላኛው ኢትዮጵያዊ ጻድቅ ንጉሥ አጼ ዘርዓ ያዕቆብ የነገሱበት ነበርና ለቅዱስ መስቀሉ ማስቀመጫ የሚሆን ቤተ ክርስቲያን ለመገንባት ሲያስቡ መስቀሌን በመስቀለኛ ቦታ ኑርልኝ የሚልን ራእይ ስላየ ከዚያን ጊዜ ጀምሮ እርሱና ሰራዊቱ መስቀለኛ ቦታን በመፈለግ ብዙ የደከሙ በመጨረሻም በወሎ አምባሰል ሰንሰለታማ ተራራዎች ውስጥ እግዚአብሔር በጥበቡ በመስቀል ቅርጽ የፈጠራትን ቦታ ስላገኘ በዚች ቦታ በዳግማዊት ኢየሩሳሌም ግሸን ደብረ ከርቤ የቅዱስ ባለ እግዚአብሔር ቤተ ክርስቲያንን በማነጽ የጌታችንን ቅዱስ መስቀል በብረት በመዳብ በነሐስና በወርቅ ለብጦ አፈር እንዳይነካው አድርጎ በታላቅ ክብር ያስቀመጠበት ቀን ይታሰባል። በዚች ቀን የሊቢያው ሰው ክፉ አርዮስ ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስን ክዶ ሌሎችንም ሲያስክድ በመገኘቱ በታላቁ ንጉሥ ቅዱስ ቆስጠንጢኖስ ጥሪ አማካኝነት 2348 ምሁራን ከመላው ዓለም በኒቅያ የተሰባሰቡበት ሲሆን እነዚህም ውስጥ 318ቱ ሃይማኖታቸው የቀና ስለ ክርስቶስ ፍቅር ብለው ብዙ መከራን የተቀበሉ እጃቸው እግራቸው የተቆረጠ በገዳማ ሕይወታቸው እጅግ ያጌጡ የክርስቶስ ፍቅር ውስጣቸውን የሚያቃጥላቸውና የመንፈስ ቅዱስ ማደሪያ የነበሩ ናቸው። ይህች ቀንም ብዙኃን ማርያም በመባል ትታወቃለች። ከሶርያ ምድር የተገኘ ሀገር ያስጨነቀ ጠንቋይና መተተኛ ከመተቱ ኃይል የተነሳ አጋንንትን እንደፈለገ የሚያዛቸው ዮስቴና የምትባል ክርስትናዋ የሰመረ ድንግልና ደም ግባቷ ያማረ ወጣት ነበረችና ጎረቤት የነበረ አንድ ሰውም በቁንጅናዋ ተማርኮ ካላገባዎች ባላት ጊዜ እምቢ ስላለችው እርሷን ለማግኘት ብዙ መንገድ ይፈልግም ስላልተሳካለት ወደ ጠንቋዩና መተተኛ ሄዶ ባማከረው ጊዜ ጠንቋዩም ችግር የለም ቀላል ነው ብሎ እንደለመደው አጋንንትን ጠርቶ ዮስቴና የምትባልን ሴት አምጡልኝ ብሎ ቢልካቸው ቅድስት ዮስቴናንም መላእክት ከሰማይ ወርደው ዙሪያዋን በእሳት አጥሯት ነበርና አጋንንት መቀበል ስላልተቻላቸው ለጠንቋዩ አልቻልንም ብለው በነገሩት ጊዜ አንድ ሴት አሸንፋችሁ ማምጣት ካልቻላችሁ እናንተን ክጄ ክርስቲያን ሆናለሁ ስላላቸው እነርሱም አማራጭ ሲያጡ ከመካከላቸው አንዱ አጋንንት ራሱን በዮስቴና አምሳል አድርጎ ለሰውየው በተገለጠበት ጊዜ ዮስቴና ሆይ እንኳን ደህና መጣች ባላት ጊዜ ገና ስሟ ሲጠራ አጋንንቱም እንደ ጢስ ተኖ ስለጠፋ ጠንቋዩም ይህን ነገር ሲያይ እጅግ ተደንቆና ተገርሞ ሀብትና ንብረቱን ለነዳያን ሰጥቶ ተጠምቆ ክርስቲያን የሆነ ድንግልም ስለነበረ ከብዙ ተጋድሎ በኋላ ዲቁናና ቅስና ከዛም ጵጵስና የተሾመ የክርስቶስንም መንጋዎች በፍጹም ጥበቃ የጠበቀ በመጨረሻም ክፉ ንጉሥ ዳኪዎስ ክርስቶስን ካልካድክ ብሎ ከቅድስት ዮስቴናና ከሌሎች ጋር በዚች ቀን ሰማዕትነት የተቀበለ ቅዱስ ቆጵርያኖስ በዚች ቀን ዓመታዊ በዓሉ ይታሰባል። ቅዱስ ጢባርዮስ ሐዋርያም በዚች ቀን ዓመታዊ በዓሉ ይታሰባል። ድንግል ማርያም ወላዲተ አምላክ፣ አበው ጎርጎርዮሳት፣ አቡነ እምነ ድንግል፣ አቡነ አምደ ሥላሴ፣ አባ አሮን ሶርያዊና አባ መርትያኖስ ጻድቅ ደግሞ ወርኃዊ በዓላቸው ይታሰባል። እኛም ድንግል ማርያም ወላዲተ አምላክን ቅዱሳንና ቅዱስ ዕፀ መስቀሉን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸው እንድንሳተፍ አምላከ ቅዱሳን ይርዳን።